ጥያቄ አልነገጠም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ መጠየቅ የፈለኩት አሁን ከባለቤቴ ጋር ተለያይቻለሁኝና ከፍሮ ነበረ። ድጋሜ ወደ እስልምና ተመለሰ እና እንዴት ነው ድጋሜ ኒካ ማሰር ይቻላል እንዴ? የተመለሰው አንቺን ለማግኘት ብሎ ነው? እሱን እንኳን አላቅም አላጣራውም፣ ግን ኒካችን የመጀመሪያ በ3 ነው ያለቀው። እሺ ከፍሮ ከሆነ ሙርተድ ሆኖ ከሆነ ከዛ በኋላ ወደ እስልምና ሲገባ ጊዜ እንዳዲስ ሻሃዳ ይዞ እንዳዲስ ኒካ ስራቸው ነው የምትጋቡት። ነገር ግን ከእንዲህ አይነት ሰው ተጠንቀቁ ነው የምላችሁ። ያ በ3 ያለቀው ኒካ በቃ አይቆጠርም እንዴት ነው? መጀመሪያ በ3 ያለቀው ኒካስ ያ خلاص ያ አልቋል። ሰውየው ሙርተድ ሲሆን ጊዜ ከእስልምና በወጣበት ጊዜ እንደገና ወደ እስልምና ሲመጣ ጊዜ እንዳዲስ እንትን ነው የሚለው እንዳዲስ ኒካ ነው የሚያስረው። ነገር ግን ከእንዲህ አይነት አካል ተጠንቀቂ ነው እኔ የምልሽ። አይ ለማወቅ ያህል ነው እንጂ የሆነም አልገባበትም። እሺ እንደዛ ነው። እሺ ጀዛከላህ ኸይር መርሐባ። እሺ ልጆች ታብ አድርጉ። ገስት ላይ ሰው አይታይም። ኮፒ ሊንክ አድርጉ። እኔ ልቀጥል ፈቅዱልኛላችሁ? እሺ ሰላማችሁ ይብዛ። በመጀመሪያ አይ እሺ አሜን። ጥያቄ አለኝ ብዬ ነበር የገባሁትና ሁሴ በተውሂድ ታምናለህ? ጭራሽ አዎ ጥያቄ ነው። በተውሂድ ታምናለህ? አዎ በተውሂድ እናምናለን። ተውሂድ ማለት ምን ማለት ነው? አንዱን አምላክ አላህ ሱብሓነሁ ወተዓላ በብቸኝነት መገዛት ማለት ነው። ተውሂድ ማለት ኢፍራዱላህ ቢልዒባዳ። እሺ እስኪ ከቁርአን አሳየኝ። ተውሂድ ማለት አንዱን አምላክ አላህን በብቸኝነት መገዛት ነው የሚል ተውሂድ ማለት ማብራሪያው እና ተውሂድ የሚለውን ከቁርአን አሳየኝ። የእስልምና የመረጃ ምንጮች ቁርአንና ሐዲስ ናቸው። ተውሂድ የሚለውን ቃል ፈልገሽ ነው? ከቁርአን አዎ ተውሂድ የሚለውን ቃሉንና እንደገና ደግሞ አላህን በብቸኛ ማምለክ ነው የሚለውን ብቻ አይደለም። የእስልምና የመረጃ ምንጮች ቁርአንና ሐዲስ ናቸው። ስለዚህ ተውሂድ ሐዲስ የአላህ ቃል ነው ማለት ነው። ማለት እንደ ቁርአን የወረደ ነው። ከአላህ ሱብሓነሁ ወተዓላ ዘንድ ላይ የመጣው መልእክቱ አርሱ ሌላ ርዕስ ነው እና የመረጃ ምንጮቻችን ቁርአንና ሐዲስ ናቸው። በሐዲስ ላይ ተውሂድ እንግዳውስ መልካም ላሳይሽ። እሺ ሐዲስ ከአላህ ዘንድ የወረደ ነው እንደ ቁርአን ነው አይደል? እሱን በኋላ እናረምን ችግር የለውም። ተውሂድ የሚለውን ቃል ላሳይሽ። አይ ምክንያቱም ለምን እንደዛ እንዳልኩ ታውቃለህ ሁሴ? በሌላ በኩል ሐዲስ የሰዎች ንግግር ነው ሲሉ ሰምቻለሁ። ለዛ ነው እንደዛ አልኩ። ንግግር ለመሆኑ ማስረጃው ጭልን ትልቁ ላይ አድርጓት አድሚኖች አታድርገኝ። እኔ ሲሉ ሰምቻለሁ ነው ያልኩህ እኮ ያንተ ሰዎች ሲሉ ሰምቻለሁ ነው ያልኩት። ያሉበትን እሺ ማስረጃ እንጂ ችግር የለውም። ክፈች። ምን አልከኝ? ክፈች ያሉበትን ማስረጃ እንጂ ችግር የለውም። እኔ እነሱን ስቀርጻቸው እላለሁ እንደ ሁሴ ምን ሆናል? በጆሮዬ ነው እኮ ሰማሁ ያልኩህ እንጂ ወይ ቀርጻቸዋለሁ ወይ እንትን ነው እኮ አላልኩም ነበር። ይቅርታ። አውርዳት አድሚኖች። መልካም እሺ ተውሂድ አሳየኝ። እሺ ከእንትን አሳየኝ። አታውርደኝ፣ በጌታ አታውርደኝ። ሁሌም እንደዚህ ነው የምታደርገው። አሳየኝ ተውሂድን። እሺ የሆነ ቪዲዮ ቀርጻ ትሄዳለች። ሁሴን ጋር አወራሁ እያለች ቪዲዮ ስትፖስት አያለሁኝ ሰዎች ልከውልኝ ማለት ነው። ከዛ ክርስቲያኖች ጎበዝ 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 ይላታል። ልክ እንደዚህ ነው እናንተን ማድረግ። ልክ ሲለፈልፉ ጊዜ ማስረጃ አምጡ ለተናገራችሁት። ምንም የላትም። አያችሁት አይደለ? እንደዚህ ናቸው። እሺ ገስት ላይ ሰው እንዲታይ አይሆንም። እንትን ለምን አታደርጉ? ኮፒ ሊንክ ለምን አታደርጉ? ኮፒ ሊንክ እያደረጉ ነው ግን 30 ነበር አሁን 60 ገብቷል። ኮፒ ሊንክ ከፍ አድርጉ።
ገዝተው እስካሁን ድረስ ሰው አይታየኝም ወላሂ። ቶማስ ገብቷል። ቶማስ እሺ፣ እንዴት ናችሁ? ሰላም ናችሁ? አለን ደህና ነህ? እግዚአብሔር ይመስገን ሁሉ ሰላም አለን አልሐምዱሊላህ። ከታች ሆኜ ነገሮች ስታወሩ እየሰማሁኝ ነበርና ጥያቄ ለማቅረብ። እሺ ጥያቄ ምንድን ነው? እሺ እስኪ ምናልባት እንትን ካለ ቪዲዮ ልዝጋው እሺ፣ ለተወሰነ ጊዜ። እሺ ቀጥል ቶማስ። ጥያቄ መልካም። አጠገብህ መጽሐፍ ቅዱስ አለ? አዎ መጽሐፍ ቅዱስ አለ አጠገብህ። እሺ ማቴዎስ 28 ቁጥር 19 እስከ 20 ያለውን እስኪ ያውጣልኝ። ንገረን፣ ችግር የለውም ሐሳቡን ንገረን። መናገር የምትፈልገው ንገረን። አይ ቃሉን ሙሉን አንብበን ያንን ነገር እንዴት ነው የምትረዳው የሚለውን ለማወቅ ነው። ታውቀዋለህ ቃሉን በቃለ? አውቃለሁ፣ ችግር የለም። እሺ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ይላል። አሃ ደቀ መዛሙርትም አድርጓቸው ይላል አይደል? አሃ እዚህ ጋር አሁን በአብ በወልድ በመንፈስ ቅዱስ ስም ሲል ሶስትነቱን ነው የሚያሳየው። ማን ነው እንደሱ ያለው? እግዚአብሔር። አንደኛ ቅድም የተነሳ ጉዳይ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል አለ እያለ ነበር ልጁ። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ከተረዳኸኝ አንድነታቸውን ልነግርህ ነው። ቀጥታ አንተ ቦታ ላይ የተጠቀሱት አብ ወልድ መንፈስ ቅዱስ አንደኛ ምንድነው አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ ወይንስ የለም? እያጠራ እንደሱ የሚል አለ? መልካም። አሁን እዚህ ጋር የምትይዝልኝ ነገር ያረዳድ ችግር ነው። ይሄ ችግር ልልህ የምፈልገው ነገር አንተ ይመስለኛል የምትፈልገው አብ ወልድ መንፈስ ቅዱስ አንድ አምላክ የሚለውን ነው መሰል የፈለከው። እኔ ፈልጌ ሳይሆን እናንተ ስላላችሁ ነው። ምናለቀን ነው ብዙ ጊዜ የሆነ ማስረጃ ስንጠይቃችሁ አንተ በምትፈልገው መንገድ የለም ብላችሁ ወደኛ ታስተጉታላችሁ። እኔ አልፈለኩም ሲጀመር። ነገር ግን እናንተ ምን አላችሁ? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ አላችሁ። ቅድም ልጁ እንደዛ እያለ ነበር። ያንኑ ጥያቄ ራሴ ያልከው ነው መጽሐፉ ላይ የኔ ጥያቄ ከራሴ አይደለም። ካላስቸገርኩ እኔ አሁን አካባቢ መጽሐፍ ቅዱስ ስለሌለ ነው። እስኪ ጥቅሱን አውጣልኝና ሙሉ ሐሳቡን አንብበው እና አንድነቱን ላስረዳ። ችግር የለውም። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ የለም ነው ጥያቄ? አለ። እንደሱ ይላል። አታድከመኝ፣ ላወጣ ነው። ማድከም ሳይሆን አውጣውና አንድ አምላክ የሚልበትን ሐሳብ ልንገርህ። ሐሳብ ሳይሆን የምፈልገው መቀበል አለመቀበል ሐሳብ ሳይሆን ጥቅስ ነው የምፈልገው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው አለ ስላለ በተናገረው መሰረት ይሄ ጥቅስ አለ የለም መጽሐፍ ቅዱስ ላይ? ሁሱ አሁን የመጽሐፍ ቅዱስን ቃል በአንተ ዘይቤ ከወሰድከው ላታገኙ ትችላለህ። በእኔ አይደለም ልጁ በተናገረው መሰረት አንተ ታምናለህ አይደል? እንደዛው ብለህ እኔ አሁን ስለ ልጁ አይደለም እያወራሁ ያለሁት። ስለ ልጁ ምን ተወሽ? እኔ አሁን ስለ መንፈስ ቅዱስ አንድ ስለ ልጁ አይደለም የሚል ጥቅስ አለ የለም መጽሐፍ ቅዱስ ላይ ነው ጥያቄ እኮ አለ አልኩህ። እሺ እንደሱ ምን አለ? እርግጠኛ ነህ? ላውጣ? አውጣው። አብዱልከሪም አለ ይመቻል ለማውጣት? አውጣልህ አንድ ጊዜ በትልቁ አድርገውና እሱን ያውጣው። ያስ አድርገሽ ተመጣጣኝ አድርገሽ አብዱልከሪም ያን አጣ እሺ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ የአሕዛብንም ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ። አሁን እዚህ ጋር እኔ ሲል አሁን እኛና እኔ ይለያያል። እኔ ሲል አሁን አንድነትን ነው የሚገልጸው። የት አለ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚለው? የት አለ? አለ ብለኸኝ እኮ ነው። አታድክመኝ እያልኩ አለ ችግር የለውም እንደስ የሚል ጥቅስ አልከኝ። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለው የዚህ ጋር
ይሄው አብ አለ ወልድ አለ መንፈስ ቅዱስ አለ አይደል? ማን አለ አላልኩም። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል አለ ወይ ነው ጥያቄው እኮ። አንድነቱን ደግሞ እኔ ብሎ እኮ ገለጸልህ አይደል እንዴ? በፈጣሪ አንድ አምላክ የሚል ቃል አለ እዚህ ቦታ ላይ። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል አለ ወይ? ኦኬ አንተ ቀጥታ እንደዚህ አንድ አምላክ የሚል ነው የፈለከው። ስለዚህ ያው መጽሐፍ ቅዱስን የመረዳት አቅምህ ትንሽ ዝቅ ያለ ነው ማለት ነው። አላ ማድረጃ ሳይኖራቸው ሲቀር እንትን የሚጣመም ነገር እኛ አንቀበልም፣ ጭንቅላታችን አይቀበልም ነው ቶማስ። አሁን አንተ ጭንቅላት ላይ ያዝከውን ነገር ነው እየፈለክ ያለኸው። ገባህ አይደል? ለምሳሌ ምንድነው እንትን እየፈለክ ያለኸው? ለምሳሌ መልአክ በቃ መልአክ ኢትዮጵያ ውስጥ አለ ብለህ ትነሳለህ ደምድመህ መጀመሪያ። ከዛ ክንፍ ያለው ነገር በአጠቃላይ ይሄ መልአክ ነው ይሄ መልአክ ነው እያልክ እያሰቃየህ ነው። ክንፍ መኖር መልአክ አያስብልም። ጀስት መጀመሪያ ሐሳቦች ከጭንቅላትህ ሳይሆን ከጽሁፉ አወጣለን። እዚህ ጋር የተሻወር ነው። እኛ ጽሁፉ ላይ ነው የምንፈልገው ዶክትሪኑ። አንተ ደግሞ ዶክትሪኑን መጀመሪያ ገና ምንም ያለ ምንም መጽሐፍ ጭንቅላት ላይ ተቀብሏል ኦልሬዲ። አሁን አንተ ፍለጋ ውስጥ ነው ያለኸው። ግዴታ በቃ ወርቅ አለ ብለን የተነሳኸው ከዛ ግዴታ ውስጥ ተነስተን እየሄድክ ያለው ጭንቅላት ውስጥ ስለያዝከው ነው። የለም እዚህ ጋር አሁን እኛ የሌለ ነገር እንዴት እንቀበል? እሺ ካለ አሳየን። አሁን አንተ እኔ የሚለው አንድነቱን ያሳያል። ምን ያህል ጭንቅላት እንደዛ እንዳረከው ያሳያል። ተናጋሪው ኢየሱስ ስለሆነ ነው። ኢየሱስ ቀረበ እየተናገረ ነው። ከዛ እኔ እያለ እየተናገረ ነው እንዴ? ኢየሱስ ነው እያወራ ያለው እኔ ብሎ እያወራ ስለሆነ አንድነት፣ ሶስትነት፣ እንዲነት የለም እዚህ ጽሁፍ ውስጥ። ጭንቅላት ውስጥ ነው ያለው አንድነት፣ ሶስትነት፣ ሁለትነት፣ ሶስት ሚል ነገር መጽሐፉ ላይ የለም። እሺ አሁን አንተ መጽሐፉ ላይ ከመጽሐፉ እንድታወጣለህ ነው ካለ ማለት ነው። እሺ ሐሳቡን አንብበውና እስኪ ንገረኝ፣ አንተ በተረዳው አንግል ንገረኝ። እኔ አሁን በዚህ አንግል ስለሆነ በቃ አንድነት ሶስትነት ይባል ነገር የለም። ኢየሱስ ቀረበ ስልጣን ተሰጠኝ አላቸው። ከማን የተቀበለው? ከአብ ነው የተቀበለው። ሌላ አዲስ ነገር የለም። ስልጣን በሰማይ ነው ብሎ ሰጠኝ እያለ ነው። ከዛ ሄደና በአብ ወልድ መንፈስ ቅዱስ ማጥመቅ ስለ ጥምቀት ነው የሚያወራው። ያ ነገር የለም። እሺ ጨርሰው እስኪ እኮ ያዘዝኳችሁትን ነገር እንዲጠብቁ እያስተማራችኋቸው ያዘዝኳቸውን እንዲጠብቁ ይላል። ምንድነው ያዘዘው? አንዱን አምላክ ማምለክ ነው ያዘዘው። ለምሳሌ ያለ ይናገራል። እሺ እኮ ጨርሷ ሐሳቡን ከታች እስካለው ድረስ ምን ነው ፈራ እኮ የለም። አሁን እያስነበብክ ጊዜችን ከምገል ሌላ ካለ አሳየን። ኢየሱስን አንድ አምላክ አብ ወልድ መንፈስ ትሪኒቲን የሚያሳይ ጥቅስ ካለ ንገረን እባክህ። እሺ የሐዋርያት ሥራ ምዕራፍ 2:38 ላይ ወጣ። እሺ ሐዋርያት ሥራ 2:38 2:30 አደራህን። እሺ እኛ ጭንቅላታችን ንጹህ ስለሆነ ጽሁፉን ነው የምንፈልገው። እሺ አንድነት ሶስትነት ና አትበለ። እሺ 2:38 ነው ያልከና። እሺ ቁጥር 36 ግን አይተውሃል እንትን ቶማስ ስለ 38 ከመጣት 36 ነው አይተኸው? ምን ይላል እስኪ አንብበው። ይህንን አለ ኢየሱስም ማለት ነው እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም አደረገው ይላል። ኢየሱስ ጌትነቱን የተቀበለው እግዚአብሔር ነው የሰጠው ጌትነት። በነገራችን ላይ በዚህ ርዕስ አሁን ለማውራት ከታች ማጥራት አለብን። አሁን እስቶ በቃ ሌላ ጊዜ ተባለ ተወቅ ቁጥር 38 ጋር እንጣ ችግር የለም። እሺ ያ አሁን ይሄ ስለምን ትሪኒቲ ነው የሚያወራው? ቁጥር 38 ትሪኒቲን ያሳያል ወገን። እስኪ ሐሳቡን አንብበውና የተረዳውን ንገረኝ። ቁጥር 38 ጴጥሮስም አለ ንስሐ ግቡ ኃጢአታችሁን ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ አለ። ስለዚህ እዚህ ጋር አሁን እዚህ ጋር በኢየሱስ እሺ በኢየሱስም ተጠመቅ ምን ችግር አለው እኮ? አሁን እዚህ ጋር አንድነቱን አንድ ኢየሱስ አይደለ እየተናገረ ያለው ስለ አንድ ኢየሱስ። ኧረ አንድነት ሶስትነት እባክህን ቶማስ፣ አሁን ችግሩን ነው ታውቃለህ። we understand just ልጅ እያላችሁ ጭንቅላታችሁ ላይ እንደዛ ያርጉባችኋል። 100% እንረዳዋለን። ምንም አንድነት ሶስትነት 88ነት የሚል ነገር የለም እዚህ ጋር። የታላውን አንድነት ሁለትነት ሶስትነት ስለ አንድ ኢየሱስ ነው የሚያወራው አይደለም? እሺ ሐሳቡን ንገሪ። ስለ አንድ ኢየሱስ ነው የሚያወራው አይደለም? ሲጀመር አንድ ነው ኢየሱስ ሲጀመር አንድ መካከለኛው አንድ ነው ይላል። ኢየሱስ ሲጀመር አንድ ነው ሁለት አይደለም ከመነሻው ማለት 1 2 3 ሚሊዮን ከጭንቅላት አውጡ። እሺ ከይቅርታ ጋር ጽሁፉ ላይ ስናገኘው ብቻ ነው የ1 2 3 ሚሊዮን ቁጥር እንጠቀም። የለም በቃ አሁን ስረዳ 3 መኪና ካየህ ራሱ ሌላ ነገር ሊመጣብኝ መስለኝ ነው መንገድ ላይ እርሳው ይሄኛውን ነገር። እሺ አንዴ እዚህ ጋር ስለ ጥምቀት ነው የሚያወራው። በኢየሱስም ተጠመቁ ነው የሚለው አለ።
አየው ቶማስ ከቀደም ካመጣው ከማቴዎስ ጋር ካለ የሚጋጭ ጥቅስ መሆኑ ነው። በደንብ አድርጎ የሚላተም የሚጋጭ ጥቅስ ነው። ለምን ከተባለ ከኔ ጋር ነህ ቶማስ? እዚያ ጋር ጥምቀት በማን የታዘዘው? በአብ በወልድ መንፈስ ቅዱስ ነው አይደለ? እዚህ ጋር በማን ስም ነው ሰዎች ተጠመቁ እያለ ጴጥሮስ እያዘዘ ያለው? በኢየሱስ ስም ተጠመቁ አለ። የት አለ? አብና መንፈስ ቅዱስ የት አለ? በእነሱም ተጠመቁ ብሏል ወይንስ በኢየሱስ ስም ተጠመቁ ነው ያለው? እኮ አሁን ይሄን ሐሳብ የተረዳህበት አንግል አሁን አንተ ሲንግል አድርገህ ነው ያወጣኸው። እኔ ይሄን ሐሳብ ያመጣሁልህ አብ ወልድ መንፈስ ቅዱስ አንድነታቸው ኢየሱስን እንደሚያካትት ነው እየነገርኩ ያለሁት አይደለም። እዚህ ቦታ ላይ በማን ስም ነው ተጠመቁ እያለ ያለው? በሶስቱም የሥላሴ አካሎች ነው ተጠመቁ ያለው እዚህ ጋር ወይንስ በኢየሱስ ክርስቶስ? በኢየሱስ። ስለዚህ የትኛው ነው ትክክለኛው? በኢየሱስ ነው መጠመቅ ያለባቸው ወይንስ በአብ በወልድ መንፈስ ቅዱስ በሶስቱም ሥላሴ? እሺ አንድ ጥያቄ ልጠይቅህ እዚሁ ላይ አብ ወልድ መንፈስ ቅዱስና ኢየሱስ ልዩነት አላቸው? ይሄን መልስና ከዚያ በኋላ ወደ እሱ እንሄዳለን። ችግር የለውም። በማን ስም ነው ሰዎች መጠመቅ ያለባቸው? አብ ወልድ መንፈስ ቅዱስም ኢየሱስም አንድ ናቸው። የአብ የወልድ መንፈስ ቅዱስ ጥምረት ኢየሱስ ነው። አሁን በማን ስም ነው መጠመቅ ያለባቸው ነው ጥያቄ፣ ሌላ አይደለም። ገባኝ። ሁለቱም የኢየሱስ ስም ነው አልኩ። ሲጀመር ሁሱ በአብ በወልድ በመንፈስ ቅዱስ ስም ያጠመቃለ ሲጀመር ቶማስዬ እያልኩ ሲጀመር በአብ በወልድ በመንፈስ ቅዱስ ያስመጣ ጥምቀት የሚያዘው ማቴዎስ ላይ በአብ በወልድ በመንፈስ ቅዱስ ስም ይላል። ጥሩ። እዚህ ጋር መጣና ጴጥሮስ ደግሞ በኢየሱስ ስም ብሎ ተናገረ መጠመቅ ያለባቸው። ጴጥሮስም ንስሐ ግቡ ኃጢአታቸውም ይሰረይላችሁ ዘንድ እያንዳንዳችሁ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ ሳይሆን በኢየሱስ ክርስቶስ ስም ተጠመቁ አለ። አለቀ። በማን ስም ነው እዚህ ጋር ተጠመቁ እያለ ያለው ነው ጥያቄው። እዚያ ጋር ሶስቱም ሥላሴ ተጠመቁባቸው አለ። እዚህ ጋር ደግሞ በኢየሱስ ስም ተጠመቁ አለ። ጴጥሮስ ለምንድን ነው ሁለቱን የሥላሴ አካል? ጥያቄውን ከመለስክልኝ አሁን ግልጽ ሊሆንልሃል ብዬ አስባለሁ። አብ ወልድ መንፈስ ቅዱስና ኢየሱስ ልዩነት አላቸው ወይ? እሺ ልዩነት አላቸው። እሺ ልዩነታቸው ምንድን ነው? ኢየሱስ አብ አይደለም፣ ኢየሱስ መንፈስ ቅዱስ አይደለም። ያው ልዩነታቸው። እሺ እንደዚህ የሚል ማስረጃ አለ? እንተ እንደዚህ ኢየሱስ ራሱ አብ ነው ብለህ ነው የምታምነው? ኢየሱስ ራሱ መንፈስ ቅዱስ ነው ብለህ ነው የምታምነው? እንደዚህ ከሆነ ጥሩ። እኔ በስም ሶስት ናቸው፣ አብ ወልድ መንፈስ ቅዱስ ናቸው። ነው ጥያቄን መልስ። በግብር ግን ኢየሱስ አብ ነው ብለህ ነው የምታምነው? አሁን እኮ እየነገርኩኝ ነው። በስም አብ ወልድ መንፈስ ቅዱስ ናቸው አልኩ። ሶስት ናቸው እኮ። ስለዚህ አንድነታቸውን ደግሞ ልመጣለህ ነው። ስለዚህ የተለያዩ ናቸው ማለት ነው። ጥያቄ ምንድነው? ኢየሱስ አብ ነው ወይ ነው? አብ ነው ኢየሱስ? ብቻውን አይደለም አልኩ። አንድነታቸው ላይ ኢየሱስ ነው፣ ሶስትነታቸው ላይ ደግሞ አብ ወልድ መንፈስ ቅዱስ ናቸው። ምን አማርኛ አይደል እንደሚለው? እሺ አንድነታቸው ላይ ወይ ሶስትነታቸውም ላይ ይሁን ኢየሱስ አብ ነው ማለት ትችላለህ አትችልም? አብ ብቻውን አይደለማ። አብ ወልድ መንፈስ ቅዱስ ናቸው። ምክንያቱም አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። ስለዚህ ኢየሱስ አብ ነው ማለት ትችላለህ? እሺ ብቻውን ነው ኢየሱስ አብ ብቻውን ምን ችግር የለውም። ኢየሱስ አብ ነው ማለት ትችላለህ? አትችልም። ስለዚህ አይቻልም። ስለዚህ ይለያያሉ ማለት ነው እኮ። በስም ልዩነት አላቸው አልኩ። በስም አብ ወልድ መንፈስ ቅዱስ ናቸው አልኩ። ሶስት ናቸው። በአንድነት ግን አንድ ናቸው አልኩ። አንድ የሆኑበትም ደግሞ ኢየሱስ ነው አልኩ። አንድነቱ በምንድን ነው? በስም አንድ አይደሉም ማለት ነው። እሺ አንድነታቸው በምንድን ነው? አንድነታቸው በግብር። ግብር ማለት ምንድን ነው? ግብር ማለት ነው ማለት ነው ኖ ግብር በግብር ሳይሆን ግብር መጠሪያ ነው አይደለ? እንዴ ስም። እሺ በአምላክነት ነው አንድነታቸው። በአምላክነት አንድነት አይደለ? ስለዚህ አብ ወልድ መንፈስ ቅዱስ በአምላክነት አንድ ናቸው። ስንት አምላክ ነው ያለው ብዬ ብጠይቅህ አንድ አምላክ ነው የምትለው ማለት ነው አይደለ? ስንት አምላክ ነው ያለው ብዬ ብጠይቅህ አንድ አምላክ ነው ያለው ነው የምትለው ማለት ነው አይደለ? ያ አንድ አምላክ ድንግል ማርያም ጸንሳለች አልጸነሰችም? ስጋ ለብሶ ወደ ምድር መጥቶ ጸንሰዋለች። ከዚያ ከተጸነሰው አንድ አምላክ ውጭ ሌላ አምላክ አለ የለም? መልካም። አሁን ማርያም የጸነሰችው ወልድን ነው።
ማንን ነው ሳይሆን ልጅ ተወልጄ አድንሃለሁ በሚለው ትንቢት ቃል ማለት ነው። ለአምላክ ነው እያወራኝ ያለሁት። አንድ አምላክ ነው ያለው አልከኝ አይደለ? ከዚያ ከአንድ አምላክ ውጭ ሌላ ማንም አምላክ የለም ተስማማን። ያን አንድ አምላክ ነው ወይ ማርያም የጸነሰችው? አዎ አልከኝ። ከተጸነሰው ከአንድ አምላክ ውጭ ሌላ ያልተጸነሰ አምላክ አለ? የለም። እዚህ ጋር አሁን የኔን ሐሳብ አልተረዳኸኝም። ጥያቄውን መልስ። ያልተጸነሰ ሌላ አምላክ አለ? የለም። ያልተጸነሰ ማለት ያልተጸነሰ ኢየሱስ ክርስቶስን ጸንሰዋለች አልከኝ አይደለ? ያልተጸነሰ ሌላ አምላክ አለ? የለም። ከዛ ከተጸነሰው አምላክ ውጭ አሁን ስለ ጽንሱ አሁን ሐሳቡን ታውቀዋለህ? ገብቶሃል? ስለ ጽንሱ አመጣጥ ጥያቄውን መልስ። ያልተጸነሰ ሌላ አምላክ አለ? የለም። እንደዚህ የሚል እኮ ጥያቄ የለም። እሱ የሰይጣን ቁመት ስንት ነው ብሎ ጥያቄ አለ ነው ተጸንሰዋለች ብዬ ስጠይቅህ ታዲያ እንዴት መለስክልኝ? አሁን ስለ ጽንስ ካወራን ስለ ጽንሱ ልንገርህ ያለውን ነገር ማለት ነው። መመለስ ጀምረሃል እኮ እዚህ ጋር ሌላ ያልተጸነሰ አምላክ እንዳለ ስለምታውቅ እሱን ብትመልስ ደግሞ ከበደ። ታውቃለህ፣ ያ ነው እውነት ነው። አምላክ ስንት ነው ብዬ ስጠይቅህ መክበድ ሳይሆን መለስክልኝ። ቆይ አዳምጥ። ያን አንድ አምላክ ማርያም ጸንሰዋለች ብዬ ስጠይቅህ ለመመለስ አላፈርክም፣ ወደኋላም አላልክም። አዎ ጸንሰዋለች አንዱን አምላክ አልከኝ። ጥሩ። ከተጸነሰው አምላክ ውጭ ሌላ ያልተጸነሰ አምላክ አለ ወይ ስልህ አሁን ስለ ጽንስ አትጠይቀኛል። ለማንኛውም ማለት ነው አንተ ስለ ነገረ ድህነት እንዴት ነው ግንዛቤ? እሺ እንግዲህ እኛ ስለ ድህነት ያለን ግንዛቤ ይሄንን እንለፈው። በቃ ለእኔ ናቸው ወላሂ ለእኔ ናቸው። ያልተጸነሱ ሌላ አምላኮች አሉ፣ ሁላችሁም ታውቃላችሁ። ስለ ነገረ ድህነት ኢስላም ምን ይላል? እሺ እንደዛ የሚል ማስረጃ አለው እሱ? ቆይ አብ ተጸንሷል አልተጸነሰም? ያልተጸነሱ ሌላ አምላኮች አብ ተጸንሷል አልተጸነሰም? ኖ ማስረጃ ስጠኝ እኮ እያልኩ ነው እኮ እየጠየቅ አብ ተጸንሷል አልተጸነሰም? ሌላ ያልተጸነሰ አሉ ብለሃል። ለዚህ ማስረጃ ስጠኝ ነው ማለት ወይ አንድ ዳምጣ እንዴ የተጸነሰ ማን ነው አንድ አምላክ ብዬ ስጠይቅህ ኢየሱስ ክርስቶስ አልከኝ። ያልተጸነሰ ሌላ አካል አምላክ አለ የለም ብዬ ስጠይቅህ ይሄን መመለስ አልፈለክም እንለፈው አልክ። በዚህ ላይ ድምዳሜ ሲሰጥ እንደገና ተመልሰህ መተህ ያን ጉዳይ ማንሳት ፈለክ። ስለዚህ ካቆምክበት እንነሳለን። ድምዳሜ ልክ አይደለም እኮ ልክ ካልሆነ ድምዳሜ ልክ አይደለም። ችግር የለውም። ያልተጸነሰ ሌላ አምላክ አለ የለም ማረም ትችላለህ። ችግር የለውም እኮ እኔ ላርምህ ነው። ማስረጃ ስጠኝና በማስረጃ እናውራ ነው የምልህ። አርመልህ ይሄ ማስረጃ ሳይሆን ድምዳሜ እየሰጠሁ ነው ያለሁት። ገብቶሃል አይደለ? በተነጋገርነው ንግግር ላይ ማለት ነው። ስለዚህ ያለ ማስረጃ ድምዳሜ መስጠት አይከብድም? እሺ ይከብዳል። ችግር የለውም። እሺ የተጸነሰ አንድ አምላክ አለ ብለህ ታምናለህ፣ እሱን ነግረኸኛል አይደለ? ይሄንን መሰረት አድርጌ ካንተ ንግግር ተነስቼ ነው እያወራሁኝ ያለሁት። የተጸነሰ አንድ አምላክ አለ ብለህ ተናግረሃል አልተናገርክም? አሁን ይሄ የተጸነሰ አለ ያልኩበትን መንገድ ለማብራራት ትፈቅድልኛለህ? ላብራራው? ችግር የለውም። መጽሐፍ ቅዱስ እየከፈትክ አብራራ። የተጸነሰ አምላክ እንዳለ አሳየን መጽሐፍ ቅዱስ ላይ። ያላ ክፈት። መጽሐፍ ቅዱስ እኔ ጋር አሁን የለም። እሺ አምላክ በስጋ እንደመጣ ወይንም እንደተጸነሰ ታምናለህ አንተ አይደለ? አዎ። ማስረጃ ምንድን ነው? ቃሉ ልንገርህ፣ ቁጥሩ ምናምን አላውቀውም። ችግር የለም። እሺ ከልጅ ልጅ ተወልጄ አድንሃለሁ ብሎ ትንቢት ተናግሯል አልተናገረም? በነቢያቶች አልተናገረም። አልተናገረም። ማስረጃ ትሰጠኛለህ? አንተ ነህ ይሄን የተናገረበትን ማስረጃ አምጣት ያለብህ ጌታ ሰው። እሱንማ አልኩህ፣ ቁጥሩን አላውቀውም። የቤት ስራ ቢሆን ደስ ይለኛል፣ በዚህ አንግል ስላልተዘጋጀው ማለት ነው። ቶማስ በቃ የቤት ስራ ይሆንልህ። ወላሂ መጽሐፍ ቅዱስ ላይ ግን የለም። ይሄ የምነግርህ ከኦሪት ዘፍጥረት እስከ ራዕይ ድረስ ከልጅ ልጅህ ተወልጄ አድንሃለሁ የሚል ጥቅስ የለም በፍጹም። አብዱልከሪም አለ የለም? ይሄ ጥቅስ የለም። ይሄ እኮ አብዱልከሪም አይደለም። ስለዚህ ምስክርነት መስጠት ያለበት የሁለት ሰው ምስክር ተቀባይነት አለ ይላል ቃል ሲናገር። ስለዚህ ሁለት እንሆን ብዬ ነው ይሄን እንዳልሆነብህ። ስለዚህ አሁን የቤት ስራ ይሁን ይሄ እኛውንም ቄስ ጠይቅና ከልጅ ልጅህ ተወልጄ አድንሃለሁ የሚል ቃል መጽሐፍ ቅዱስ ላይ አለ ወይ ደስ የለም ብለህ ጠይቃቸው በቃ። እሺ ባይዘዌ አንድ ስልክ ስለያዝኩኝ ነው እንጂ አሁኑኑ ተመልሼ እመጣለሁኝ ከይቅርታ ጋር ማለት ነው። ችግር የለም ይዘህ ትመጣለህ። እርግጠኛ ስለሆንኩኝ። እሺ እርግጠኛ ከሆንክ ይዘህ መልካም ቆይታ። አይ እሺ ይዘህ ሆና በደንብ እርግጠኛ ነኝ። እሺ እንጠብቃለን። እሺ ቴንክ ዩ። እሺ ቬራ
فيرا الو فيرا الو السلام عليكم. وعليكم السلام ورحمة الله وبركاته. أبيت السلام عليكم. وعليكم السلام ورحمة الله وبركاته. هلو أبيت ጌታ ሰው ድምጽህ አይሰማም ይቆራረጣል ይቆያል የዛሬው ግፍ ያንተ አይደለም በቃ ታጨርዳለም ተንደማች ሰላም ነው እሱ ያስ ወንድሜ ተመልሼ መጥቻለሁ ጥያቄ ነበረኝ እሺ ጥያቄ ምንድነው በእኛ በክርስቲያን እምነት ላይ ኢየሱስ ክርስቶስ የትኛውም መጽሐፍ ቅዱስ ጥቅስ ላይ ራሱን አምላክ ነኝ የሚል የለም ብለህ ነበር ከዚህ በፊት ያው የለም ቢኖርም እሺ እኔ አንድ ስልክ ስላለኝ መጽሐፍ ቅዱስም እዚህ ላይ ስላለ አብዱል ማን ነው የሚለው አብዱል ከሪም መጽሐፍ ቅዱስ ከፍቶ ያሳየን በትልቁ ታደርግልኛለህ ያ ችግር የለም ኢየሱስ ክርስቶስ አምላክ ያለበትን ታሪክ ያሳየን ያው ምዕራፍ 9 ቁጥር 6 ላይ ታወጣልኛለህ የትኛው ምዕራፍ ያስ ምዕራፍ 9 ኢሳይያስ 9:6 ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል እዛ ጋር አንድ ያወጣልን ያወጣላችሁ ኢሳይያስ የኢየሱስ ንግግር ሆነ እንዴ ዳዊት ምን ሆናል ኢየሱስ ሳይወለድ እኮ የነበረ እንትን ነው ምን ሆናል አዎ ሳይወለድ በፊት የተጻፈ ነው አውጣልኝ እሱ ብቻ ኢሳይያስ ላይ የሚናገረው ኢየሱስ ነው እንዴ አውጣልኝ አንዴ 9:6 ላይ እናንበበው እሺ እንክፈተው ለማንኛውም ግን ያው ኢየሱስ ይናገራል ብሎ ነው የመጣው ይሄን የሰጠ ሰው አሳስተዋል ባይዘው ግን እንኳንም ይዘመጣው ደኝ እሺ አውጣልኝ ብራዘር እንኳንም ይዘመጣው ደኝ ያው ያውና እሺ አንብበው አሳየን አንተ መጀመሪያ ኢየሱስ ተናጋሪ እንደሆነ ያው እዚያ ከላይ ነገር ግን ተጨንቃለ ነበረ ጨለማ እያለ የሚያወራው ኢየሱስ ነው 6 ላይ ሂድ 6 ህፃን ተወልዶልናልና ከሚለው አንብብልኝ እኮ ኢየሱስ ነው የሚናገረው እየተናገረ ያለው ኢየሱስ ነው ህፃን ተወልዶልናል የሚለው እሱ ነው መጽሐፍ ቅዱስ የኛ ምናምንበት ምንከተለው ነው አንብባት እሷን ብቻ አንብባት አንተ ኢየሱስ ክርስቶስ አምላክ አይደለም መጽሐፍ ቅዱስ ላይም አልተጻፈም ብለሃል እና እሷን ልነግር ነው ህፃን ተወልዶልናልና ወንድ ልጅ ተሰጥቶላል ይችላልኩ ዳዊት ይወልክ መጀመሪያ ስትናገረኛ አሁን ግራ የገባን ነገር ምንድነው ኢየሱስ ተናግሯል በጣም ከባድ ክሌም ነው ታውቃለህ እኛ እንዴ ብለን ስናይ ወንድሜ ጀስት አንብበው እሺ እኔ አንብበውና ስተቱን በኋላ ታስረዳኛለህ ችግር ኢየሱስ አላለም ግን ተብሏል ነው በቃ ኢየሱስ አላለም ግን ተብሏል አንብብልኝ ችግር ይነበብ ያ ህፃን ተወልዶልናል ወደ ልጅም ተሰጥቶናል አለቅነትን በጫንቃው ላይ ይሆናል ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል በቃ ድጋማት አንዴ ቀስ ብለህ ሰው እንዲሰማ ማራባክ ዶን ሴሌብሬት ቱ ዳዊት ይሄኛውን ስለ ኢየሱስ ነው የሚያወራው ያለማን ነው ወንድሜ ህፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነትን በጫንቃው ላይ ይሆናል ስሙም ድንቅ መካር ኃያል አምላክ እኔ አንብቤዋለሁ እኮ ወረድ በጣም አፈጠንሽው ሰው እንዳይሰማው ቀስ ብለህ አንብብ ኧረ አይደለም እኛ የምናውቀው ጥቅስ ነው ብዙ ነገር እናስረዳለን እዚህ ጥቅስ ላይ ይዞ ግን መጀመሪያ ይሄ ለኢየሱስ ነው ያለህ ማን ነው ህፃን ተወልዶልናል አራት ደጋግሞ አንዴ ዳዊት ቃል እኔ ልበልልህና አንተ ህፃን ተወልዶልናል ይሄው ደጋገምኩት አሁን ፖይንቱ ምን መሰለክ ኢሳይያስ 9:6 ላይ እዚህ ጋር እየተወራ ያለው ስለ ኢየሱስ ነው ያለህ ማን ነው የትኛው አዲስ ኪዳን ጻፊ ነው ኢሳይያስ 9:6 ላይ ኢየሱስ ነው ያለው እኛ ጋም ደግሞ በክርስትና እምነት ውስጥ የተወለደው ህፃን አምላክ መካን ኃያል ይሆናል የተባለው ኢየሱስ ክርስቶስ ብቻ ነው ሌላ የለም ኢሳይያስ መጽሐፍ የክርስትና ቤተ እምነት አይደለም ከይቅርታ ጋር መጀመሪያ ድሮ ኢየሱስ ሳይወለድ ማንም ሳይወለድ በፊት የነበረ መጽሐፍ ለኢየሱስ ነው ይሄ ትንቢት ያለው ይሄ ማን ነው እሺ ይሄ ማን ነው ታዲያ ስሙም ድንቅ መካን ኃያል አምላክ የተባለው የሚወለደው ህፃን ልጅ ማን ነው አንዴ ህፃናት አይወለዱም ያለህ ማን ነው ኢየሱስ ነው እንዴ ልጅ ተወልዶ የጀመረው ኦኬ ስሙም ድንቅ መካን ኃያል አምላክ የዘላለም አባት የሰላም አለቃ መጀመሪያ ለኢየሱስ ነው ያለህ ማን ነው ዳዊት አትደጋግመው አነበብኩት እኮ እንዳለ ደጋግመን አንብበው ማን ነው አንተ አሁን እኔ ኢየሱስ ክርስቶስ ነው እያልኩህ ነው አንተ ደግሞ ማን ነው አንዴ ተረጋጋ ዳዊት አንተ አሁን ለኢየሱስ ነው ብለህ ስትመጣ ያገኝ መንገድ አሁን እዚህ ጋር ምን መሰለ ይሄ ለኢየሱስ ነው ካልክ ማስረጃውን ብታመጣው አንተ ነህ ማን ነው ይሄን ለኢየሱስ ነው ያለው ቶሎ በል
እየነገርኩህ እኮ ነው። እኛ ጋር የተወለደ ስሙ ድንቅ መካነ ኃያል አምላክ የተባለም ኢየሱስ ክርስቶስ ብቻ ነው። ከሱ ሌላ ተወልዶ ኢየሱስ እንደዚህ ያለበትን አሳየኝ። ድንቅ መካነ የተባለበትን አሳየኝ። ሲባል ሰምቼ ነው ካልኩ ምናልባት ሲባል ሰምተህ ከሆነ አንዴ ዳዊት ተረጋጋ። ሲባል ሰምተህም ከሆነ ምናልባት እሺ የት ጋር ነው ኢየሱስ ድንቅ መካነ የተባለው? ድንቅ መካነ የተባለው ምዕራፍ 9 ቁጥር 6 ላይ ያልኩ ነው። ኢየሱስ ክርስቶስ ከኢየሱስ ክርስቶስ ይሄ ማተም ቢቱ ነው። ለኢየሱስ አይደለም እያልኩ እኮ ነው። ጀለስ ይሄ ለኢየሱስ ነው ያልከው አንተ ነህ። እሺ አንተ አሁን እኔ አሁን ለምሳሌ ለኢየሱስ ነው ብለህ ማስረጃህን አምጣለን። ማን ያለህ መጀመሪያ? ከሐዋርያት ካሉ ከሐዋርያት ማስረጃ አስጠን። ሆነ ነገር አብዱል ከሪም አንድ በጠየቁ መልስልኝ። እኔ ኢየሱስ ነው እያልኩ ነው። አንተ ደግሞ አይደለም ብለህ ስትከራከር ሌላኛውን ሰው ታውቀው ያለ ሰው ነው ያመጣው። አሃ አንተ ኦኬ ዳዊት እያልከኝ ያለው እንደው ታውቃለህ። አሁን ይሄ በሎጂክ ምን ይባላል? በርደን ኦፍ ፕሩፍ ፋላስ ይባላል። እኔና አንተ መንገድ ላይ እየሄድን ሄድክና አንተ ምን አልከኝ? ይሄ የንግድ ባንኩን ህንጻ የኔ ነው አልከኝ። አረ አንተ አይደለም የኔ አለመሆኑን አሳየኝ። ጀለስ ያንተ ከሆነ እኮ አንተ ነህ ፈቃዱን ብታሳየኝ ህንጻው ያንተ መሆኑን አንተ እዚህ ጋር አንተ እየተከራከርከኝ እኔ እኮ ስለማውቀው ሄዳ አሁን አሜሪካ ሄደ ራሱ ትራምፕ ታወሩን ታሳየኛ ይሄ እኔ ነው። አይ አርስ ያንተ የኔ ቃል የትራምፕ በጣም ሰው አታስወራም ወንድሜ። በእንደዚህ አይነት መልኩ ነው አይደለም። አሁን አንተ ማስረጃ ማምጣት ያለበት እኔ ማስረጃ እየጠየቅኩ ነው። አንተ ማስረጃ ለኢየሱስ አይደለ? ስለዚህ አንተ ማስረጃ አምጣ ታዲያ። ኢየሱስ አይደለም የተጻፈው ለከላይ ነው በለኝ። እኔ እኮ አይደለም የጠቀስኩት ይሄን ክፍል አንተ እኮ ኢየሱስ ክርስቶስ አለመሆኑን በምን እርግጠኛ ሆንክ ታዲያ? እዚህ ጋር አሁን ይሄ የትንቢት ቃል እኔን ተወኝ አንዴ ይቅርታ። አንተ ለኢየሱስ ነው ብለህ የጠቀስከው ማስረጃውን አምጣ። እኔን ተወኝ። እኔ ለምን ተጠይቀኛለህ? የለኝም ማስረጃ በለኝ። ጥቅሱ የማን ነው ወንድሜ? ጥቅሱ የማን ነው? ትንቢተ ኢሳይያስ እኮ ነው። ትንቢት እኮ ነው እኮ እና ትንቢቱ ነው ለኢየሱስ ብቻ ነው እንደሚተነበየው። ኢሳይያስ ለዮሐንስ አልተነበየም። አንዴ ይቅርታ ኢሳይያስ ለዮሐንስ ተወልዶ ኃያልና አምላክ የሆነው ኢየሱስ ክርስቶስ ብቻ ነው። ከዛ ውጪ ማንንም የለም። እሱ ያንተ ጭንቅላት ነው የሚለው ማስረጃ መጠየቅህ ለዛ ነው። የኛ እምነት ነው እንደዛ የሚለው የኛ ጭንቅላት ነው። እሺ የት አለ ከሐዋርያት ማስረጃሽ? የለማ ከማርያም የተወለደው አምላክነት የተሰጠው ኢየሱስ ክርስቶስ የት አለ? ማርያም ነገር አለ እዚህ ላይ ማርያም የሚል ነገር አለ። ማርያምማ እዚህ ጋር የለም። እየነገርኩህ ታዲያ አለ ታዲያ የት አለ ማስረጃ? እኮ እያልከኝ ነው። ማስረጃ ካለ ፕሊስ ዳዊት ማስረጃ ነገር እኮ አንተ ነው የተከራከርከኝ። ይሄ ለኢየሱስ ክርስቶስ አይደለም አልከኝ። ለማን ነው? እሺ ለማን ነው? እኔ አይደለም የተከራከርኩ አዘሚዶ ለፈ ይኸውልህ እኔና ሁሱ እያወራን እያለ እዚህ መሀል ላይ ገስት ሪኩዌስት ልከገባ አምላክ የተባለበትን ኢየሱስ ላሳያቸው አልከን። እሺ አለን። ጠቀስክ ኢሳይያስ 9:6 ላይ ከዛ ይሄውና አልከን። እሺ ይሄን ማን ነው ለኢየሱስ ያለው አለ። አበድክ ከዛ እኛ እኮ ምንም አልጠቀስ አንተ ነው የተጠቀስከው። ስለዚህ ኢሳይያስ 9:6 ላይ ኢየሱስ ነው አልከን። ማን ያለህ እዚህ ጋር? እሺ ወንድም ፍጻሜ ካለው የትንቢቱን ፍጻሜ ይሄው እንደዚህ ተብሎ የተጻፈበትን የሚለውን አዲስ ኪዳን ላይ ያሳየን ወይ ደግሞ ከሐዋርያት ኢየሱስ ነው ያለው አሳየን። ኦኬ ተረጋጋ ብራዘር። ምንድነው በመን በጣም እንደዚህ በማወዛገብ እኮ አይሆንም እኮ። ተረጋጋ። ጠየቀኝ ልመልስልህ። እሺ ትንሽ ሀሱ ካንተ ይሻላል። እውነቱን ለመናገር በጣም ይሰማል ያዳም በጣም ነው የምታወራው። ተረጋጋ። ልንገርህ ማስረጃውን ንገረን ፕሊዝ። እሺ ተረጋጋ። በቃ እኛ መጽሐፍ ቅዱስ ላይ ከሀ እስከ ፐ ብታነበው ለአንድ አምላክ ብቻ ነው ስልጣን የተሰጠው። አለቅነት በጫንቃው ላይ ይሆናል። ስሙም ድንቅ መካን ኃያል የዘላለም አባት የሰላም አለቃ ተብሎ ፕሊዝ ማስረጃ ሰጠን ዳዊት ፕሊዝ። ምዕራፍና ቁጥር ጥቀስ። ተረጋጋ ወንድሜ እያወራሁኝ ነው። ተረጋጋ በእናትህ እንጂ። ኧረ ተረጋጋ አትቸኩል። የተባለው አምላክ የሚወለደው ሕፃን የሚወለደው ለአምላክነት ስልጣን የሚሰጠው ለኢየሱስ ክርስቶስ ብቻ ነው። አሁን ለምሳሌ እንደዚህ ስልጣን የሚሰጠው ተረጋጋ። ልጨርስ ካልሆነ በቃ ልውጣ። ካልቻልክ ልውጣልህ እንዴ። ተረጋጋ ላውራ። ያልካልከው እኮ አንተ ነህ። የት አለ አሁን መቻል በቃ ችግር የለውም። በቃ በእንደዚህ አይነት መልኩ አይደለም እያወራሁህ ነው። ልጨርስ። አንተ አሁን እያልን ያለ ኢሳይያስ 9:6 ላይ ልጨርስ ወንድሜ ሐሳቤን ልጨርስና ታወራለህ። ጨርስ ሐሳብ። እኛ መጽሐፍ ቅዱስ ላይ ከአንድም ሁለት ሶስት እንደዚህ አይነት ባህሪ የሚሰጠው አይነት ሕፃን ልጅ የሚወለድ ቢሆን ይሄ ለኢየሱስ ነው፣ ይሄ ለእንትና ነው፣ ይሄ ለእንትና ነው እልሃለሁ። መጽሐፍ ቅዱስ ላይ የተጻፈው ለአንድ ኢየሱስ ክርስቶስ ብቻ ነው ሕፃን ልጅ ይወለዳል። እሱም ደግሞ የአምላክነት ስልጣን ይሰጠዋል የተባለው ለሱ ብቻ ነው። ስለዚህ ማን ያለው ማለት መጽሐፍ ቅዱሱ ነው የሚለው እኮ ምዕራፍና ቁጥር ነገር መጽሐፍ ቅዱሱ ላይ የተጻፈው ከሱ ውጪ የለም። እሺ ምዕራፍና ቁጥር ነገር ያረበ ፈጣሪ ማነበብኩ እኮ ከሱ ውጪ የለም። ይሄማ ትንቢቱ ነው። ኢሳይያስ ማለት ብዙ ተንብያል እኮ ጀለስ አንድ ትንቢት ብቻ ነው እንደምታውቀው። ኢሳይያስ ለማን ነው የተነበየው? የአምላክነት ስልጣን ይሰጣል ተብሎ የተነበየው ለአሳየኝ። ለማን ነው? አንተ ነህ። እንደዛ ማስረጃ የለኝም በላ እንዴ ታዲያ ማስረጃ የለኝም በላ አላልኩም። ማስረጃ የለኝም የለም እንደዛ። እሺ ስጠኝ። እሺ ስጠኝ። እሺ ሰጠሁህ በላ 26 ለኢየሱስ ነው ያልክበትን ስጠኝ። ኧረ በስመ አብ። እኔ የጠየኩት ጥያቄ መልስልኝ ወንድሜ። አንተ ለብዙ ሰው ይሄ ስልጣን ሰጥቷል አትኛ ለማን ስለማን እያወራ እንደሆነ ላሳይክ። አንዴ ተረጋጋ። ለማን ተሰጥቷል? ይሄን ጥያቄ አንዴ ተረጋጋ። አንተ ነህ ያልከው።
ይሄው በቃ አውዱን ላሳይክ። በቃ ማስረጃ የለም ትተናል። በቃ እኔ አሁን እኔ በጣም የተረጋጋው ሰው ነኝ። ረጋጋለሁ፣ ሰማሃለሁ፣ ችግር የለም። እሺ ዳዊትዬ አንዴ ላስተምርክ። ከምዕራፍ 7 ጀምሮ እንጀምር። ልጅ እየተወራ ያለው ስለልጅ ከምዕራፍ 7 እንጀምር። ከዚህ ነው የሚጀምረው። ምዕራፍ 7 ላይ እንዲህም ሆነ በይሁዳና ቁጥር ይሄን አንብበዋል። አንብበው እየሰማሁ ነው። በአካዝ ዘመን ላይ አካዝ በነበረበት ጊዜ ላይ የሶሪያ ንጉስ ራአሶን ነበር አይደል? እነዚህ በአጠቃላይ ተማክረው ሊያሸንፏት አልቻሉም ኢየሩሳሌምን አይደል? ከዛ በኋላ ሶሪያና ኤፍሬም ጋር ተባበሩ። እነዚህ ተባብረው ወደ አካዝ ይሄ መረጃ መጣ። ከዛ እግዚአብሔር ኢሳይያስን አለው በአንተና በያሱ በአካዝ ተገናኙት ብሎ ላካቸው። ከዛ በኋላ እንግዲህ አትፍራ አለው አካዝን እግዚአብሔር። በአስላ አካዝ ዘመን ነው የሚያወራው ሲጀምር የሚወራው። ከዛ ምን አለ እንትን ምልክትን ጠይቅ ተባለ። እግዚአብሔር ምልክትን ጠይቅ አለው። ስለሚናገረው እዚህ ጋር እግዚአብሔር አካዝን ምን አለው ብሎ ተናገረው። ከጥልቁ ምን ከከፍታው ከአምላክ እግዚአብሔር ምልክትን ለምን አለው። ፈርቶ ነበር አካዝ ሁለት ሰዎች እንትን ሁለት ከተማዎች በሱ ላይ ሲያብሩ ማለት ነው። አይን ያለ ምንም ከዛ ቀጣው ኦኬ እንደዛ ከሆነማ ጌታ ራሱ ምልክት ይሰጣቸዋል አለ። ስለዚህ አሁን ይሄ ካወራነው ጋር ምንድነው የሚያገናኘው? አቤት አሁን እናንተ ካወራነው ጥቅስ ጋር ስለ አካዝ ኢየሱስ እግዚአብሔር ምልክት ለሚያሳየው ልጅ ነው እኮ ከምዕራፍ 7 ጀምሮ ላሳይ። ልጁ ይሄኛው ልጅ ነው፣ ለአካዝ የተሰጠው ልጅ ነው። በአካዝም የተተነበየ ይሄ ልጅ ነው እየተወራ ያለው። ኦኬ ስለዚህ አንተ እያልክ ያለው ይሄ ስልጣን የተሰጠው ለአካዝ ስለ ልጁ ይወራል። እዚህ ጋር ላሳይ። ከዛ ልጁ እኮ ይናገር ህፃኑ አለ። ይሄው እዚህ ጋር ይታያል። ህፃኑ ክፉን ለመጥላት መልካሙን ለመምረጥ ሳያውቅ የፈራሃቸው የሁለቱ ነገስታት ሀገር ባድማ ትሆናለች አለ። ሁለቱ ነገስታት ማን የፈራቸው? አካዝ ነው የፈራቸው። የዛን ጊዜ የነበረ ነው። የዛን ጊዜ አካዝ ፈራቸው። ምልክትን ስጠኝ ሲለው እግዚአብሔር ምልክት ራሱ ሰጣለሁ አለ። አዎ ለአካዝ ሰጠው። ማንንም ፈርቶ እና ማንንም ፈርቶ ሁለት ሀገራትን ፈርቶ እነዚህ ሁለት ሀገር ፈርቶ የሶሪያ አሁን እኔ ስለ ሶሪያና የኔ ጥያቄና ሶሪያ እዚህ ጋር ምን አገናኘው? አንተ የምታወራው ስለ አካዝ ታሪክ ነው። ሶሪያና የተወለደ ልጅ ነው። የተወለደ ልጅ በዛን ጊዜ የተወለደ ልጅ ነው እያልኩ እኮ ነው። ጨርስ በዛን ጊዜ ለአካዝ የተሰጠ ልጅ ነው። ስለ ልጁ እኮ ይናገራል። ለምን ልጁ እንደተወለደ ይኸው ህፃኑ አለ ልክ ይታያል። ህፃኑ ክፉን ለመጥላት መልካሙን ለመምረጥ ሳያውቅ የፈራቸው ሁለቱ ነገስታት ሀገር ባድማ ትሆናለች አለ። ከዛ ይቀጥሎ ኢሳይያስ 8:8 ላይ ልጅቱ እናቱ እንትን ነብይ እንደሆነች ይናገራል። ባይዞ ዮሐንስ ምዕራፍ 10 ቁጥር 30 አወጣልኝና አንጨርስ። እኔ እናንተ ካወራነው ጋር መልስ አሉን። በአካዝ ዘመን ላይ ስለተወራ ህፃን ልጅ ነው። እሺ እኔ ያወራሁትና አንተ ያወራኸው ልክ አይደለም። አንተ ዝም ብለህ ህፃን ልጅ ተወለደ ከተባለ ኢየሱስ ነው። እንደዚህ አይደለም። ህፃን ልጅ ብዙ ህፃን ልጅ ተወልዷል። የኢየሱስ ክርስቶስ ስልጣን የተሰጠው ግን ኢየሱስ ክርስቶስ ዮሐንስ 10:30 አይደል? እሺ አዎ በቃ ችግር ፈታ በይ። ያሳዝናል ግን በጣም በመንጫጫትና በእንትን አይሆንም። ብራዘር እንደማመጥ እኔ ሳወራ አዳምጠኝ፣ አንተ ስታወራ አዳምጠኝ። እሺ አይ እንደ በኃይል አታርገው። አንተ እኮ በኃይል አንተ በጭራሽ እኔ አንተ የምታወራቸውን ነገሮች በሙሉ እየሰማሁህ እየመለስኩ በቃ ይኸው እኔና ባንድ እድል እየሰጠኝ ይላል። እሺ ዮሐንስ ምዕራፍ 10 ቁጥር 30 ይኸው መንፈስ ቅዱስ በጣም ጥያቄ የሆነባችሁ ነገር ስለሆነ ይሄንን አብሮ እኔና አብ አንድ ነን። ማን ነው ይሄንን ያለው? ኢየሱስ ክርስቶስ አይደለ? ስለዚህ ለምንድን ነው እኔና አብ አንድ ነን ተብሎ ተጽፎ ለምንድን ነው እየተፋፈልክ የምትጠይቀን? አብ ማን ነው? አብ ተሰቅሏል። አብና ኢየሱስ ምንድን ናቸው? እስቲ ድገምልኝ። ኢትዮጵያና ኤርትራ አንድ ናት ከተባለ እኛ ወንድሜ የተጻፈው ምንድነው የሚለው? እኔና አብ እኮ ነው ለኛ አይደለም። እኔና አብ ምንድነው የሚለው? እኔ አብ ነኝ ነው የሚለው ወገናችን። እኔና አብ አንድ ነን እኮ። ሁለት ነገሮች እኮ አንድ ናቸው ተብሎ ሊነገር እኮ ይችላል። ምን ችግር አለ? አብ ወልድ መንፈስ ቅዱስ አንድ አካል ሆነው በባህሪ ይለያያሉ። እሺ ዳዊት አንዴ ከይቅርታ ጋር እየተደማመጠኝ ካልሆነ ያስቸግራል። እኔ አንድ ላይ የሚቃል በመጣ ቁጥር መጨፍለቅን አያሳይም። ለምሳሌ አንደኛ ቆሮንቶስ ምዕራፍ 3 ላይ ለምሳሌ እዚህ ጋር አንድ ነገር ላስተምር። ለምሳሌ አሁን ጳውሎስ ይናገራል። እኔ የተከልኩ አጵሎስ አጠጣ፣ ነገር ግን እግዚአብሔር ያሳድጋል። እንግዲህ እዚህ ጋር ምን አለ? የሚተክል ቢሆን የሚያጠጣ ከዛ የሚተክልና የሚያጠጣ አንድ ናቸው። የሚተክልና የሚያጠጣ አብዱልከሪም አብዲ አንዴ አይሰማም። አዛኑ ይጨርስና ማውራት እንችላለን። ምንም የተሰማኝ አይደለም። እሺንም ያው በዚህ አጋጣሚ ክብር ልስጥ ብዬ ነው። ክብር ስላለው አዛን ይጨርስና አወራሃለሁ። ችግር የለውም። አይ ምንም ችግር የለውም። አብሽር። እስከዛው አብዱልከሪም ፎሎ አድርጉት። እዚህ ያላችሁ 1800 ሰዎች
በነገራችን ላይ አዛን ጨርሷል እኮ መሰለኝ። ጨረሰ እኮ ዲቪ ዳዊት ይሰማሃል? ዳዊት የተወሰኑ ሚሳኤሎችን ለመሰብሰብ ሄደዋል። ዛሬ ሚሳኤል ቸፍ ያለ ነው። እሺ አንድ ደቂቃ አለው ለአዛኑ አይደለም። እሺ ነው እሺ እስከዛ እኔ ላብራራላችሁ። እሺ እኔና ባንድ ነው የሚለውን ፖይንት እኔ ላብራራላችሁ። ሲመለስ ደግሞ ያው እንደግድላችኋለሁ። እሱ እስከዛ ሌላ ጥቅስ ይፈልጎ ይመጣል ማለት ነው። አንድነት የሚባለው ነገር ሲመጣ የሆነ አካል ለምሳሌ ኢትዮጵያና ኤርትራ አንድ ናቸው ሊባል ይችላል። እኔና ኢብሮ አንድ ነን ብል ለምሳሌ ከምን አንፃር ቢባል ከንጽጽር አንፃር ሊሆን ይችላል። እኔና ሁሱ አንድ ነን ብዬ ልናገር ይችላል። አንድነት የዓላማ አንድነት አለ። እዚህ ያንን ለምሳሌ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ ምን ብሎ ይናገራል? የእግዚአብሔር እርሻ ናችሁ ብሎ ይናገራል። የእግዚአብሔር ሕንፃ ናችሁ ከእርሱ ጋር አብረን የምንሰራ ነው። እዚህ ጋር ስለ ስብከት እያስረዳና አንደኛ ቆሮንቶስ ምዕራፍ 3 ላይ እኔ የተከልኩ አጵሎስ ያጠጣ ነበር፣ እግዚአብሔር ያሳድግ ነበር። ይሄ ህብረታቸው ነው። ስብከትን እያስረሳ ነው። የሚተክልና የሚያጠጣ እኮ አንድ ናቸው። እዚህ ጋር የሚተክልና የሚያጠጣ አንድ ናቸው ማለት ተጨፍልቀዋል ማለት ነው እንዴ? አብሶሉትሊ ኖት። እዚህ ዛ ክፍል ላይ ኢየሱስ ዮሐንስ ወንጌል ምዕራፍ 10 ላይ እኔና አብ አንድ ነን ያለበት ምክንያት ምንድነው? እዛ ጋር ሐዋርያትን በመጠበቅ ዙሪያ ነው። ባይዘ ዮሐንስ ወንጌል ምዕራፍ 10 ቁጥር 26 ላይ አይሁዶችን እያወራቸው ምን አለ? እናንተ ከበጎቼ ስላልሆናችሁ አታምኑ ማለት ነው መጀመሪያ። ከዛ ቀጠለና በጎቼ ድምጼን ይሰማሉ አለ። ስለ ተከታዮቹ ነው በጎቼ ያለ የሚጠራው ባይዘ። ከዛ ቀጠል አደረገና እኔም የዘላለም ሕይወት እሰጣቸዋለሁ ከእጄ ማንም አይጠፉም አለ። ከእጄ ማንም አይነጥቃቸውም አለ። ለምን ሲባል የሰጠኝ አባቴ ከሁሉ ይበልጣል አለ። አብን የሰጠው ተከታዮቹ፣ ምክንያቱም ወደ መመራት የሚሰጠው አብ ስለሆነ ያንን እያወራ ነው። ከዛ ቀጠላ ነገር ከአባቴ እጅ ማንም አይነጥቃቸው ማለት እዚህ ጋር አሁን እንዲያርጉ ከኔ እጅ ማንም አይነጥቃቸውም ብሎ ቢዘጋው ኖሮ ኦፍ ኮርስ ኢየሱስ አምላክ ነው ብሎ ግን ከኔ የሰጠኝ አባቴ ከሁሉ ይበልጣል ብሎ አያይዞ ይናገራል። ስለዚህ ዮሐንስ ምዕራፍ 17 ትከፍትልኛለህ? ቆያሻ አንዴ ዮሐንስ ወንጌል ምዕራፍ 17 ቁጥር 12 ላይ ኢየሱስ ተናግሯል። እኔና አብ አንድ ነን ያለበት ምክንያቱም አብ ባይጠብቅለት ኖሮ ይወጣል ባይዞ ያስለቅቁታል። ኢየሱስ ተናገረ። እንዴት አድርጎ ነው ሲጠብቃቸው የነበረው ሲባል ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ ቅዱስ አባቱ እነዚህ የሰጠኝን በስምህ እጠብቃቸው ነበር በማለት ይናገራል። በአብ ስም ነበር ሲጠብቃቸው የነበረው። ስለዚህ በአብ ስም ሲጠብቃቸው ስለነበረ ነው እኔና አብ አንድ ነን ያለው። አብ ፓወሩ እንዲያሳጣው ያልቃል ጨዋታው። እሺ አብዱል ከሪም፣ እሺ አሁን አንተ እኔና አብ አንድ ነን የሚለው እኔ አብ ነኝ አይደለም ያለው። እኔና አብ አንድ ነን፣ ሁለት አካላት አንድ ሊሆኑ ይችላሉ ነው ያልከው። የዓላማ ነው የዓላማ ማለት ነው ዳዊት። የዓላማ አንድነት አለ። የሚተክልና የሚያጠጣ አንድ ነው። እሺ ዮሐንስ 5:7 ለምሳሌ ጳውሎስ ዮሐንስ 5:7 ምዕራፍ 5 ቁጥር 7 ብቻ አንብብልኝና እንጨርሳለን። 5:7 ዮሐንስ ወንጌል 5:7 ቪዲዮን ክፈትልኝ። ቪዲዮን በትልቁ ሁን። ምዕራፍ 5 ቁጥር 7 ዮሐንስ። እሺ እኔ አንተ ትልቁ ላይ ስላልሆንኩኝ እሺ ዝም ብለህ አንብብልን አንተ ወይስ እኔ ዝም ብዬ ላንብብልህ? እኔ አንድ ስልክ ነው ያለኝ መጽሐፍ ቅዱስ እዚህ ላይ ስለሆነ አንተ አንብብልኝ። ካሜራውንም አብረን አቅርባ አሳየን። ምን አደረገ ነው ኢየሱስ? ምን አደረገ ነው እዛ ላይ ትልቁ ላይ በቃ ኢየሱስ ሰው አዳነ ነው አይደል? ባጭሩ አይደለም። አንብብልኝ፣ ክፈተውና አንብብልኝ ወንድሜ። ምን ሆነ ነው? እሺ አንተ ስለማታስወራ እኮ ነው። አንዴ ከጠየቅክ በኋላ ጨርሻለሁ እንዳትል አንብብና ጨርሰ እንደፈለክ ታወራለህ። አንብብልኝ ብቻ። ዮሐንስ 5 ምዕራፍ 5 ቁጥር 7 ተፈርገው የማቴዎስ ወንጌል እኮ ነው ያለው ብራዘር። ዮሐንስ ወንጌል ያልከኝ ነው። ዮሐንስ ወንጌል ኦኬ፣ በደንብ አይታየም። የዮሐንስ ወንጌል ኦኬ 5:7 ምን ይላል? ለመክፈት ያሰብከው ባይዞ እኔ አስቤዋለሁ መሰለኝ። የሆነች ነገር ሳስተሻለሁ። ኢብሮ ምን ይመስላል? በሰማይ የሚኖሩ ሶስት ናቸው የሚለውና አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 7 ነው። ተበረዘዋል። በጊዜ ልንገርክ ጀለስ የተበረዘ ነው። ሳትከፍተው እርሳው። እሺ ወጥቷል። ተበረዘዋል። ተጥቷል። እሺ አትርከም። ያሳዝናል በጣም እንዴ። አብረን ስለ ተበርዟል ጁስ አይደለም። አይኸውና 5:7 እኮ ከፈትኩልህ ዮሐንስ ወንጌል ምዕራፍ 5 ግን አንተ ያሰብከው እኔ አውቄዋለሁ። ግን እሱ ኦልሬዲ ተተቷል። ክርስቲያኖች ላይ ተተቷል፣ አስወጥቶታል። ምክንያቱም ኦልደስት ማኑስክሪፕቶች ላይ ስላሌለ ማለት ነው። ዮሐንስ 5:7 መለስኩኝ እኮ ሳትጠቅሰው መልሻለሁ። ኦልሬዲ በቃ ሌላ ጥቅስ ፈልግ።
ሶስት ናቸው። አብ ወልድ መንፈስ ቅዱስ አንድ ናቸው ይላል ወንድሜ። አብ ወልድ መንፈስ ሳታመጣው መለስኩኝ እኮ ዴቪ የተበረዘ ነው አትድከም ማለት ነው። አዎ የለም ምን ላይ ነው? አንደኛ ዮሐንስ ምዕራፍ 5 ቁጥር 7 ላይ እነዚህም ሶስቱ አንድ ናቸው ይላል። አዎ እሱ አሁን ግሪኩ ላይ የለም ከተተዋል። አሁን ላይ ያሉ ተርጓሚዎች ራሱ ትተውታል። እሺ ዴቪድ ያወረድከው መጽሐፍ ቅዱስ አስተካክል። አንደኛ አሁን ያሉት ሁለተኛ ነገር ደግሞ በደንብ አንድ ምን መጽሐፍ ቅዱስ ነው? ሶስቱ ስላሴዎች አንድ አይደሉም፣ ሶስት አምላክ ናቸው። አብ ተሰቅሏል፣ ወልድ ተሰቅሏል ከምትል ዳዊት የለም አልኩ። የለም እንደዛ የሚል ነገር መጽሐፍ ቅዱስን አስተካክል አለ። እኔ መጽሐፍ ቅዱስ ላይ አለ። እሺ ምን የስንተኛ እኮ ግሪኩ ላይ ልክፈትልሽ መጽሐፍ ቅዱስ ላይ አለ። የኛ መጽሐፍ አንተ ያወረድከው መጽሐፍ ቅዱስ ከየት እንደሆነ አላውቅም። ብራዘር እኮ የለም ይሄው ግሪኩ ላይ ልክፈት በቃ የለም። አንድ ያንተ ተርጓሚዎች ራሱ ይሄ ነገር ብርዝ እንደሆነ ስላመኑ አስወጥተውታል። የትኛው ላይ ብትናገር? እሺ አንዴ ይሄ ከፍቼ ላሳይ ከፈለግ ግሪክ ቴክስት አናሊሲስ ላይ አንዴ። እሺ አንዴ አውራ እስከዛ የፈለግከው ነው እየሰማሁህ ነው። እኔ እስከዛ እንትን ልበልህ። በቃ እሺ ኢብራሂም ፎሎ አድርጉት 1500 ሰዎች። እሺ አብዱል ከሪምንም ኢብራሂም ፎሎ አድርጉ። ዮሐንስ ባይዛዌ ዮሐንስ መልእክት ብራዘር 3 ነው ያለው። አንተ የትኛውን የከፈትክልኝ? እኔ ያልኩህ አንድ ነገርኩህ እኮ ዳዊት። አንደኛው መልእክት 5:7 አንተ ሳትነግረኝ ነው የመለስኩት። የቀዳማዊ ደከታባት ላይ የለም እሱ ጽሁፍ። አንዴ ጠብቅ። ሌላ ጥቅስ ካለ ፈልግ። እሺ ልመልስልሽ። እሺ ይኸውልህ አንዴ ዳዊት ይሰማል? አንዴ ላብራራልህ። መንፈስ በሰማይ የሚኖሩ ሶስት ናቸው ምናምን ብሎ የሚናገረው ክፍል የግሪክ ቀዳማዊ ደከታባት ነው። እሺ ሊቃውንቶች ያስቀምጣሉ። ብሪጅ ባይብል ፎር ስክሪን ፎርሳስ እነዚህ የተለያዩ ይሄ ሶስት ናቸው የሚለው ነገር የለም እዚህ ጋር። they are not found in a single Greek script earlier than 4th century ከአራተኛው ክፍለ ዘመን ባሉ የግሪክ ደከታባት ላይ የለም። እሺ አንተ ያልከው ዳዊት አትድክም። በቃ የቀዳማዊ ደከታባት ላይ የለም። ከጊዜያት በኋላ ያለ የተጨመረ ሌሎችም መልከሙን ተወው፣ ችግር የለውም። በቃ ይሄውና እኔ ልክፈትልክ። ይሄውና እኮ ጥቅስ መንፈሱ ሶስት ናቸው ምናምን የሚለውን አምጥተው ለዳዊት ታሪክ አንዴ በትልቁ ታርጌት ትችላለህ። ዳዊት ይልክ የለም ቀዳማዊ ደከታባት። እሺ የለም ወንድሜ፣ እኔ ደግሞ እንዳለ ላሳይ። አንተ የለም እያልክ ነው፣ እንዳለ ላሳይ። በትልቁ አድርገን ላስነዳልኩ። በቃ መጽሐፍ ቅዱስ ላይ ቀዳማዊ ደከታብ ታውቃለህ? ማኑስክሪፕት ማለት ታውቃለህ? ማኑስክሪፕት ብራዘር ምን እሺ ነው? ይሄው እያሳየው እኮ ነው። ይሄው አለ እኮ እያልኩ ነው። የሌለ ነገር አልጻፈኝ ጽፌ ነው አለ እያልኩ ነው። ይሄ ከየት ነው የተተረጎመው ዳዊት? ወይኔ ፈጣሪ። ብራዘር አንተ የለም አልከኛ። አለ ላንብብልህ። በቃ ተረጋጋ። በፈጣሪ ቀዝቃዛ ውሃ ምናምን ጠጣ። ተረጋጋ። ማኑስክሪፕት ምንድነው? አንዴ ማኑስክሪፕት ምን እንደሆነ አውቀናሽ። አንዴ እሺ ቴንክ ዩ እዚህ ጋር ይኸውልህ ቀረባር ላሳየህ። እዚህ ጋር ላሳየህ። ይኸውልህ ቆይ
ይታያል። ይሄኛው ሰባተኛው ላይ ላንብብልህ። እዚህ ጋር ከአራት ነጥቡ በኋላ የሚጀምረው መንፈስም እውነትም ነውና የሚመሰክረው መንፈስ ነው። የሚመሰክሩ የመንፈሱና ውሃ ደሙ ሶስት ናቸው። አንዴ ቁርአንን ይጨርስ። ትንሽ ለምን ያው ጨርሻለሁ። ሶስት ናቸው፣ ሶስቱም አንድ ናቸው። ሶስቱም አንድ ናቸው። ክፈተው ያሁኑ አስተካክለውታል። ምንም እንዳትቀይር ያሁኑ ክፈተው አስተካክለውታል። ያሁኑ መጽሐፍ ቅዱስ የድሮ ላይ ያሁኑ ክፈተው እንዳትቀይረው። ያሁኑ ክፈተው የታለ አብ ወልድ መንፈስ ቅዱስ አንድ ናቸው የሚለውን አሳየን። እንደዛ ነበር የድሮዎቹ የሚሉት፣ አስተካክለውታል። ለምን አስተካከሉ ተመሰለ ዳዊት ነግሬህ ነበረ። የድሮዎቹ እንደተበረዘ አይተው አስተካክለውታል። ስለዚህ አሁን እዚህ ላይ ይሄው አብ ወልድ መንፈስ ቅዱስ ምን ነገር የለም አስወጥተውታል። እየነገርኩ አለ እያልክ ነበር። አስለም ይሆን ካለ አብ ወልድ መንፈስ ቅዱስ አንድ ናቸው። ኦኬ ላሳይ ነው። ይሄው እዚህ ጋር አሳይ ነው። ከሰባት ጀምሮ ከዚህ ጀምሮ ይኸውልህ ያያየ ነው። ከዚህ ይታያል አይደለ? መንፈስ ከሚለው በደንብ ነው የሚታየው። አብ ወልድ መንፈስ ቅዱስ አንድ ናቸው የሚለውን አሳየን። ኦኬ በመንፈስም እንጂ በውሃ ብቻ አይደለም። መንፈስም እውነት ነውና የሚመሰክረው መንፈስ ነው። የሚመሰክሩት መንፈሱና ደሙ ሶስት ናቸው። አብ ወልድ መንፈስ ቅዱስ የሚል ነገር አለ እዚህ ላይ። አብ ወልድ መንፈስ ቅዱስ የሚል ሽታው ለራሱ ስለሱ ያወራን ነው። የት አለ እንደዛ የሚል ነገር? ሶስቱም አንድ ናቸው የሚለው መጽሐፍ ቅዱስ ላይ ሶስቱም አንድ ናቸው የሚለው ስለ አብ ወልድ መንፈስ ቅዱስ እያወራን ነው። የት አለ አብ ወልድ መንፈስ ቅዱስ? አብ የሚል ነገር ወልድ የሚል ነገር ራሱ አለ። አብ ወልድ መንፈስ ቅዱስ የት አለ የምትለው የለም። በቃ እኔ ተደርጎ ነው ማንበብ የፈለግከው አንተ? የለም በቃ መጀመሪያ ስልክህ ላይ አየኸው። ከዛ እኔ ሻሽ ተስተካክሏል አልኩ፣ አልሰማ አልከኝ፣ አላልክ፣ ቀወጥክ፣ በጠበጥክ፣ አላልክ። እያወራ ያለ ነው ስለ ሶስቱ ስላሴ ነው ብራዘር። ዮሐንስ ላይ የለም በዚህ ላይ ይሁን በሰማይ ሶስት ናቸው የሚለው ማማን ናቸው? አንዴ ዘርዝረኝ። እዚህ ላይ የተጻፈውን ነገር ዘርዝረን ማማን ናቸው? አንዴ ላንብልህ። ተረጋጋ። በመሸኩላ ነው እኮ መጀመሪያ መልሽ የለም እያልኩ እየጮህኩ የመለስኩልህ ነበር። ተስተካክሏል የለም እያልኩ ነበር። አልሰማ አልክ። በቃ እያለ ነው ስለ ነው ብራዘር። እዚህ ጋር ሶስቱ ማናቸው የሚለው ስላሴ ነው እያልኩህ ነው። የለም ሳይሆን እዚህ ጋር ማውራት ሶስቱም አንድ ናቸው። አንተ ሰው ያትረብሸን፣ ኧረ እባክህ ሰው ያትረብሸን። እዚህ ጋር ሶስት ዘርዝራቸው የተጻፉት ማማን ናቸው? ማማን ናቸው? በሰማይ ያሉት ሶስቱ ምስክሮች እነማን ናቸው እኮ? እዚህ ጋር የተጻፈው ነገር ያሉት ሶስቱ ምስክሮች እነማን ናቸው? ቀላል ጥያቄ እኮ። የተጻፈውን አንብብልን። ማማን ናቸው? እሺ ይላል እንደዛ። አብ ወልድ መንፈስ ቅዱስ መጽሐፍ አንድ ያሳንስ ፕሊስ። አንድ መጽሐፍ ቅዱስ ፓርት ላይ ሶስቱ ስላሴ ሰማይ ላይ ያሉ ሶስቱ ስላሴዎች ከተባለ እዚህ ጋር መጥቶ ሰማይ ላይ ሶስት ምስክር አለ ከተባለ ሶስት ስላሴ ነው ማለት ነው። ዳዊት የለም
የለም በቃ የለም አንተ የሚመስልህ ነበር የለም። እኔ ደግሞ እያስረዳሁ ነው ብራዘር። አንተ ካንተ ጋር መረዳት ወይ ሀሱ ያውራኝ እንጂ አንተ እውቀቱ የለህም። ዳዊት አንዴ ዳዊት በቃ አልቻልክም። ይኸውልህ አብ ወልድ መንፈስ ቅዱስ ምን እዛ ውስጥ ላይ አለ እየነገርኩህ እኮ ነው። መጽሐፍ ቅዱስ ላይ በሰማይ ያሉ ሶስቱ ምስክሮች በእኛ እምነት የምናውቀው ሶስቱ ስላሴ ናቸው። እዚህ ጋር ደግሞ ተጽፎልሃል በሰማይ ያሉ ሶስቱ ምስክሮች ሶስቱም አንድ ናቸው ይላል። ሶስቱም አንድ ናቸው ጭንቅላት ላይ ነው ያለው። ኧረ የት አለ እንደዛ አይልም። ሶስቱ ምስክሮች በእኛ መጽሐፍ ቅዱስ ስላሴዎች ናቸው። ማን ናቸው እነዛ ሶስቱ ምስክሮች? ማን ናቸው? አብ ወልድ መንፈስ ቅዱስ። አብ ወልድ መንፈስ ቅዱስ። እሺ አሳየን። ትልቁ ላይ አድርጉትና እዛው ላይ ያስነብበን። አብ እስካሁን ስናወራ አብ ወልድ መንፈስ ቅዱስ አንዴ ሚዩት አድርግና አብ አንድ ነን የሚለውን አውጣ ዮሐንስ። አንዴ በቃ እዚህ መጣህ እኮ አንዴ። እሺ አሁን አሳየን። አብ ወልድ መንፈስ ቅዱስ የሚለውን እዚህ ጋር አሳየን። ቶሎ በል። እዚህኛው ፓርት ላይ የለም። እየነገርኩህ ሶስቱ ምስክሮች እነዚህ ነው። ዘጋ ካሜራን የለም ማለት ነው። ይሄ ምንድነው የሚለው? ዘጋ በቃ ሶስቱ ናቸው። የሰው ምስክር የለም ማለት ነው። ማን ናቸው እኮ? ማን ናቸው? አብ ወልድ መንፈስ ቅዱስ። አሳየንሽ አሳየን። እዚህ ጽሁፉ ላይ አሳየን። ተጽፎልሃል። ይሄው ተጽፎልሃል። እሺ የት አለ? እዚህ ጋር ምን ይላል? የት አለ? እዚህ ጋር ምን ይላል? እሺ በቃ አንብበው። የሚመሰክሩት መንፈሱና ውሃው ደሙም ናቸው። እና መንፈስና ውሃ ነው የሚያወራው። አንተ ሰው ስለ መንፈስና ውሃ ነው የሚያወራው። ስለ አብ ወልድ መንፈስ ቅዱስ አይደለም የሚያወራው። አይታችኋል። እዚህ ያላችሁ ሙስሊሞች በቃ ይሄንን አረ ውሃና መንፈስ ነው የሚያወራው። ስለ ውሃና መንፈስ ነው የሚያወራው። በቃ ውሃና መንፈስ ስትጠጣው አይደለ? አንተ አልገባሽም። ስላልገባሽ ውሃ ስትባል የሚጠጣ ውሃ አልተባለም። ስለ አብና ወልድ መንፈስ ቅዱስ ስለ ውሃ ነው የሚያወራው። ውሃና መንፈስ ነው የሚያወራው እንጂ ስለ አብ ወልድ መንፈስ ቅዱስ አያወራም። በቃ አንዴ ዝጋው። ሌላ ጥቅስ ፈልጋው። ይሄን ሁላ ታሪክ ምን አለ ላሌለ ነገር ጥቅስ። አሁን አሳንሱት ልጁን ፕሊስ ዳድሚኖች። በቃ የለም አለ እኮ ሌላ ጥቅስ ፈልገ። እኔ እኮ ሳትጠቅሰው የለም አልኩ። ራሱ ነው አለ ያለው። እኔ የለም አልኩኝ። እባክህን የለም ሳትጠቅሰው መልሼልሃለሁ። የለም አልሰማል። ኧረ እባክህን የለም አልሰማል። አለ ብለኸኛል። ፕሊስ የለም አልሰማልክ። በስተመጨረሻ ሰማህ ማለት ነው። እሺ ሌላ ጥቅስ ካለው ቶሎ በል። ባይዘው የድሮ ጽሁፎች ላይ አብ ወልድ እንትን አስተካክለውት ነበር ለስላሴ እንዲያመች አድርገው፣ ግን ከዛ በኋላ ተስተካክሏል። ባይዘው አዲሱ መደበኛ ትርጉም መጽሐፍ ቅዱስ ላይ ካያችሁት ይሄ እንደዚህ አበላሽቶ የተረጉምበት ጊዜ ላይ እንትን ነበረ፣ ግን አሁን እዚህ ላይ አይልም። አሁን ዳዊት ሌላ ጥቅስ አለ ኢየሱስ ስላሴን የሚያሳይ ጥቅስ? እሺ ምዕራፍና ቁጥር ነገር ስለ ስላሴውን እኔም ጠይቀን ትመልስልኛለህ። አንተ እያወራ ስለ ስላሴዎች እያወራ ስለሆነ ካሜራህን ዝጋው። በቃ አስፈላጊ ሲሆን ስለምትከፍተው አንዴ ካሜራህን ዝጋ። አሁን ዝጋለን። በቃ ኦኬ መጽሐፍ ካሜራህን ዝጋውና ችግር የለም። ከዛ ጥቅሱን ንገረን። እሺ ሊከብድ ይችላል መጽሐፍ ቅዱሱን ማየት። እረዳለሁ፣ ዘጋላለሁ። እሺ ነው ምንም አይደለም። የሰዎች እምነት ስለማከብር። እሺ ምዕራፍና ቁጥር ተበል። ኢየሱስ አምላክ የተባለበት ምዕራፍና ቁጥር በፈጣሪ ኢየሱስ አምላክ የሚል ነገር ካገኛችሁ ማለት ነው ያው ሶስት ነገር ነው ልንገራችሁ። ወይ ጥቅሱ ተጨርብሮ ነው የተተረጎመው፣ ወይ ለኢየሱስ አይደለም ነው፣ ወይ ሲረዱ አዛብተውታል። በቃ ከሶስቱ አንዱ ነው እንጂ በጭራሽ ሊኖር አይችልም። ሊትራሊ ወይ ሲተረጎም ስተት ነው፣ ወይ ደግሞ ለሱ አይደለም። እንደዛ ነው። ከሁለቱ ውጭ ሊሆን አይችልም። ወይ አማርኛው ላይ ቀስ አድርገው ፎግሮ እንትን ሊሉ ይችላሉ እንጂ ሌላ ነገር አይደለም። እኔ እኮ ቀድሜ ነግሬህ ነው። ማቴዎስ 28 በትችላለ። ማቴዎስ ስንት አልከኝ? ማቴዎስ ስንት አልክ? ማቴዎስ 28 ሐሳቡን ንገረኝ። እኔ እዚህ ነገር አንተ አስተውሰዋለሁ። ሐሳቡን ብቻ ነገር ማቴዎስ ወንጌል ምዕራፍ ስንት? ማቴዎስ 28 እሺ ማቴዎስ ወንጌል ምዕራፍ 28 ምን የሚለውን ሐሳብ ነው የፈለግከው? ኢየሱስን አምላክ የሚለው ቃል ነው በአብ በወልድ በሚለው ስለ አብ ወልድ እያወራን ነው። ስለ ስላሴዎች የሚባል ነገር የለም። አንተ አእምሮ ላይ ስላሴዎች የሚሉ ነገሮች እነሱን እየፈለግክ ገባና አንብበው። ማቴዎስ 28 ላይ ገባና አንብበው። እሺ ማቴዎስ 28 የተጻፈውን የለም በለኝ እንግዲህ እሱ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ይላል እዛ ላይ። እሱንም አሳየው እኮ እሱን አሳየው። አሁን ደግሞ የለም እንደዛ ነገር። እሺ አሁን የምታሳየኝ አንድ አምላክ ናቸው የሚል ነገር ነው የምታሳየን ዳዊት? አይደለም እንድትቀበለው እንድታነበው አንብበው። ግባና እኔ አትጠይቀኝ፣ አንብበው እየነገርኩህ። እሺ አንድ አምላክ ናቸው ማይል ከሆነ ሌላ ጥቅስ ፈልግልኝ። ማይል ከሆነ ለምን ደክማለሁ እኔ የሚል ከሆነ ብቻ ነው ምን ደክመው እንጂ ለምን እንደክማለን ካሌለ
እኔ እንዴት እንቅልፍ እንደሚወስዳችሁ ነው አላውቀው። ባይስ እታች ያላችሁ ክርስቲያኖች ፕሊስ እናንተ በደንብ ተመልከቱ። ያው ምንም ማስረጃ የለም። እኛን አሁን መጽሐፍ ቅዱስ የሚያግዘው እኛን ነው። ባይዘው ኢየሱስ እኛ መሲህ ነው ብለን ነው የምናምነው። ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ ይናገራል። ኢየሱስ ሰው ነው ብለን ነው የምናምነው። ዮሐንስ 8:40 ላይ ሰው ነኝ ብሎ ነው የሚናገረው። መልእክተኛ ነው ብለው ነው የምናምነው። ዮሐንስ 17:3 ላይ መልእክተኛ ነኝ ብሎ ኢየሱስ ራሱ ተናግሯል። አምላክ አለው ብለን ነው የምናምነው። ዮሐንስ 20:17 ላይ አምላክ አለኝ ብሎ ተናግሯል። ነብይ ነኝ ነው ብለን ነው የምናምነው። ማርቆስ 6:4 ላይ ነብይ ነኝ ብሎ ተናግሯል። በቃ የኛ ይሄው ምንም ሳልጨቃጨቅ አለቀ። ሁሌም የሚያጨቃጭቀው ውሸት ነው። ውሸት ሁሌም ነው የሚያጨቃጭቀው። ሁሉ ጊዜ ፍርድ ቤት ላይ የሚያጨቃጭቀው የሆነ ነገር ሲረበሽ ነው። ሁሉ ቦታ ላይ በቃ ሐሰት ሳይድ ላይ ካላችሁ ሁሌም በቃ አንድ እንዴት ይጠፋል? ቆይ አንድ በቃ መሆን የነበረበት እኮ ጭራሽ እንደዚህ ልንከራከር አይገባም ነበር። በቃ ጠቅ ባንዴ እንደዛ ይሆን ነበር እውነት ቢኖረው። ግን ውሸት ነው። በቃ ምንም ማድረግ አይቻልም። ስለዚህ ውሸት ያለበት ነገር ማስረጃ የለውም፣ የውሸት ነገር። ስለዚህ እዚህ ያላችሁ ክርስቲያን ወገኖቻችን ታች ያላችሁ እባካችሁ ዳኑ። የህይወት ጉዳይ ነው። አንድ ሰው ፍጡር ማምለክ የለበትም። ኢየሱስ እኔ አምላካችሁ ነኝ አምልኩኝ ብሎ የተናገረበት አንድ ቀን የለም። እኔ ፈጣሪያችሁ ነኝ ብሎ የተናገረበት አንድ ቀን የለም። ጭራሽ ይሄ ነገር ትዝ ብሎት ራሱ አያውቅም። አስቦቱን ላይ አያውቅም። አምላክ እንዳለው ነው ያስተማረው። አያውቁም። እሱ ራሱ እጅግ ትልቅ ውድቀት ነው ይሄ። ሰው ቢሳሳት እንዴት በሰው ይሳሳታል? ሰው እንዴት አምላክ ናችሁ ብላችሁ ትሳሳታላችሁ? ጋይስ ያልኩን መጽሐፍ አውጣልኝና አንብብልኝ። እስካሁን እንድታወራ ሰጥቻለሁ። ስበካቸው ያልኩን አውጣና አንብብልኝ። ማቴዎስ ላይ ያለውን አሁን እሺ፣ ከመክፈቴ በፊት ልጠይቅህ ዳዊት። ማቴዎስ 28:19 ላይ